ያስደነገጡትን እስቲ አራት ህጎች ንገሩኝ ወይ አምስት እንጂ ምናምን አይደል? ምክንያቱም እሱም ሰምተው ስለሆነ ህጉን ንገሩኝ እስቲ። በቃ አስደነገጡትን እኔ የደነገጥኩት ለአንተ ሶስት ሚስት ይቻላል ስባል ደነገጥኩ። የእውነት በጣም የደነገጥኩት ምክንያቱም እኔ ለሌሎቹ ሳልፈቅድ እንዴት ለኔ ብቻ አልኩኝ። አንተ የምወድህ እጅግ በጣም የማከብርህ ታላቁ እስካሁን ከመጡት በዘመናችን ታላቁ ነብይ ነህ። ለዛም አንድ በሱ ሁለተኛ የሰው ልጅ ሶስት ነው የተፈጠረው አጆና ጎጎ ቢና ጎቦ ሶሊና ሶሎ ከሶስቱም ዝርያ አንድ አግባ እንዲባረኩ እነዛ ዘሮች እንዲባረኩ አለ። ስለዚህ አንድ ከነጭ አንድ ከቻይና አንድ ከጥቁር ነው ማገባው። ኢትዮጵያዊ የለበትም እኮ ከጥቁር አንድ አፍሪካዊ አንድ ጭራሽ አንድና ከለርም ይለያያሉ። ኦኬ አዎ ከሶስት ዝርያ ነው የመጣ ነው እኛ። እሺ ሌላ በጣም የገረሙት እስካሁን ለእርሶ ሚስት ሌላ የገረሙት እስቲ ህግ ከህግጋቱ መካከል ይሄንማ እኔ ልፈጽመው አልችልም ከኔ አቅም በላይ ነው ህጉ እንዴት ነው ምዕመኑ የሚፈጽመው ያሉት ሌላ ህጎችን ንገሩኝ እስቲ። ውያ ብዙ ናቸው ሁሉም ነገር ይገርማል። ንገሩኝ ነው ለማወቅ ነው። አንድ ሁለት ሶስቱን ንገሩኝ። ሌላ በጣም የገረመኝ የሰው ልጅ ሁለቴ ይፈጠራል የኔንም ማስታወስ ችዬ የሌሎችም ሳስታውስ በጣም ገርሞኛል። ምክንያቱም ለካ ወንድ የነበረው ሴት የነበረው ወንድ የሚሆነው ወንድ የነበረው ስንቱን ሲያስረግዝ ሚስቶቹን ሲበድል የነበረው ሴት ሆኖ ደግሞ ይበደላል ከበደለ። ስለዚህ እኔ ማላዳለ አምላክ ነኝ ይሄን የማደርገው ለዛ ነው አለ እግዚአብሔርና የሱን ሐቀኝነትና አለማዳላቱ በጣም ገርሞኛል እውነታው ማወቄ። ሌላስ ሌላ ደግሞ በጣም የገረመው አረ ብዙ ነው ሁሉም ነገር አዳዲስ ነው ለኔም ገርመኝም ሁሉ እና ትንቢቶቹ ደግሞ ሁሉም እየሰሩ ነው ያሉት። እንደምታውቁት አሁን 5 ኒኩለር ሲተኮስ አይቼ ያለው እዩ ጭፋ ልብሱን ሲያወልቅ ክብሩ ሲገፈፍ አይቼ ከ3 ወር በፊት ቪዲዮ የሰራኋቸውን ነው የምነግራችሁ ገብታችሁ ማየት ትችላላችሁ። ከ3 ወር ከ4 ወር በፊት እንዴት ሊሆን ቻለ? ትንቢቶቹ እንዴት ሊሳኩ ቻለ? ብዙ ስለ አሜሪካ ምን ብለህ ትንቢት ተናገርክ? ስለ እዩ ጭፋ ምን ብለህ ተናገርክ እንዴ? ክብሩ ሲገፈፍ አየው ብዬ ግቡና ቪዲዮ ተመልከቱ አልኳችሁ። ታዲያ ክብሩ መች ተገፈፈው? ገብታችሁ መች ክብሩ ተገፈፈ? በፊት ባለፈው ተገፉ አልነበር እንዴ? ምን ትቀልዳለህ? ምን ሆኖ ተገፈፈ ክብሩ? ምን በመከላከያ በፖሊስ ታጅቦ መሄድ ማለት ክብሩ መገፈፍ ነው እንዴ? አረ ላሽን ኤኒዌይስ ሁሉም ተዋርዶ ነበር ሁላችሁ የምታዩት። ምን ሆኖ ተዋረደ? ንገረኛ እስቲ ምን ሆኖ ተዋረደ? ለማንኛውም ግን ይሄ ቀን እንደሚደርስበት ቪዲዮ ሰርቼ ነበር ነው እኔ ውርደትም በለው ክብርም ይሄ ቀን እንደሚደርስበት ቪዲዮ ሰርቼ ነበር። ገብተህ ማየት ትችላለህ። አይደለማ በትክክል ነገርና ለምን መሰለህ ፍቅሲዝም እኔ ለምሳሌ አሁን ሰማኝውልህ እዩ ጭፋ ለምሳሌ እኔ አሁን አይመቸኝም ፐርሰናሊ። ነገር ግን አሁን አንተ እንደምትለው አይነት አይደለም የሆነው። እንደውም በጣም በክብር በወታደር ምናምን ታጅቦ ሲሄድ ነበረ። ተቃራኒ ልንገራችሁ። ቀጥሎ ደግሞ ኦርቶዶክስ ሲሆን አይቼዋለሁ። ለማየት ያብቃችሁ ታያላችሁ። ከዚህ ቀጥሎ ኦርቶዶክስ ይሆናል። አንድ ያየሁት እሱ ነው። ስለ እዩ ጭፋ ማን እዩ ጭፋ ኦርቶዶክስ ሲሆን አይቼዋለሁ በህልሜ። እኔ ሳምን ሰውን አየክ? ፀሐዬ ዮሐንስ መንገድ ላይ ሲቀራ አይቻለሁ በህልሜ። መንገድ ላይ ሲቀራ አሁን ትራምፕ አያሸንፍም ብለህ ነበር ደግሞ። እሺ ትራምፕ አያሸንፍም ብለህ ኒውክሌር ሲተኮስ እኮ ስለ ትራምፕ ያወራሁት ትራምፕ ማለት ከመጣ ሶስተኛው ዓለም ጦርነት ይበጠበጣል ብያችሁ ነበር። ስለዚህ እንዲመረጥ አልፈልግም። አይሸነፍም የሚል ጸሎት እንያዝ ነው። አይመረጥም እኮ ነው ያልኩት። አይመረጥም ነው ያልኩት። አይሸነፍ አይመረጥ ካለዛ የዓለም ጦርነት አይደለም። አንዳንድ ነገር ትንቢት ላይ ለምሳሌ እሳቸው እንጸልይ እንዳይመረጥ ከተመረጠ የሶስተኛው ዓለም ጦርነት ይነሳል። ስለዚህ ምንድነው አሁን መጠበቅ ያለብን? የሶስተኛው ዓለም ጦርነት መቼ ይነሳል ነው። ኦልሬዲ ስለተመረጠ አይደለም አይመረጥም ነው ያለው ዳድ። ተመረጠ በቃ እንደ አሁን አይቻልም አይመረጥም ነው ካለ አይቻለው አይደል? እኔ የራሴ ሳይሆን የራሴ ምኞት እንጂ የእግዚአብሔር ምኞት አልነበረም። እግዚአብሔር አደረገው። ምክንያቱም የራሴ ግን ምኞት ነበር እንዳይመረጥ። እሱ ከተመረጠ ፕሮሲዝም ራሱ ለአእምሮ በጣም ኤክሰለንት ነው። አሁን መጠየቅ ያለብህ አይመረጥም ብለህ ተመረጠ ብለህ ሳይሆን መጨቃጨቅ ያለብህ ተመርጧል፣ ሶስተኛው ዓለም ጦርነት መቼ ነው የሚነሳው ነው በቃ። ስለዚህ አሁን እኔን የምታምኑት በሱ ነው። እሱ ተመርጧል። ስለዚህ ሶስተኛው ዓለም ጦርነት ይነሳል። 5 እና 6 ሀገሮች ኒውክሌር ይተኩሳሉ በቅርብ። እሱን ለማየት ያብቃችሁ። ኒውክሌር ቦምብ
እሺ እስቲ አንድ ጥያቄ ልጠይቆት። ለምሳሌ በክርስትናው አካባቢ ምግብ ይመረጣል። ሸኮናው ድፍን ነው፣ ሸኮናው ክፍት ነው፣ ይሄን ብሉ ይሄን አትብሉ ይባላል። በእርሶ አስተምህሮ ምንድን ነው የሚበላው የማይበላው? በእኛ አብዛኛው ብዙ ምግቦች ይበላሉ። ከአሳማ ውጪ ይበላል አብዛኛው ምግብ። ምን ምን ትበላላችሁ? እኛ የአሳማ ስጋ ነው እንጂ ማንበላው የበሬም እንበላለን፣ የፈረስም እንበላለን፣ የአህያም እንበላለን። በኢየሱስ የፈረስና የአህያ እስቲ እንደ ይመልሱ፣ መብታቸው እኮ ነው። እሺ ምናምን እንችላለን። ምን ክርስቲያኖች እኮ ታይላንድ ምናምን ያሉ ይበላሉ እኮ። ምን አሳማስ ለምንድን ነው የማይበላው? አሳማ ማንበላው፣ አሳማ የሰውም ስጋ ቢሆን ትበላለች። አሳማና አይጥ በጣም እርኩስ ነው፣ በጣም እርኩስ ናቸው። እሺ ጥያቄ ያለኝ እዚህ ላይ አንድ ጥያቄ ልጠይቅ ዳድ። የፈረስ ወንድም ሊኖረን ስለሚችል ፈረስ አንበላም ብለህ ነበር ከዚህ በፊት። ምናልባት በዛኛው ዓለም ላይ በነበርኩ ጊዜ የፈረስ ወንድም ፈረስ ሆኜ ሊሆን ስለሚችል የፈረስ አንበላም ብለህ ነበር ከዚህ በፊት። እውነት ነው። ተሳስቶ ነው እንደዛ ያለው። አሁን እኮ ተሳስቶ ነው። የፈረስ አንበላም አላልኩም እንዴ። አንተ ደግሞ ሀሳቤ ሌላ ቦታ ነበር። አላልኩም። አይዞ ሰብሰብ አድርገው እንዴ። ኮሜንት እያነበብኩ ከታች የሆነ ኮሜንት እያነበብኩ ነበር። ለዛ ነው። እሺ ምን ፍቅር ሲዝም የወሉት እርሶ አሳማ አይበሉም፣ አይጥ አይበሉም። ከዛ ውጭ ያለውን ነገር በሙሉ ይበላሉ። የሞተ ነገር ሲበላሉ በክርስትናው ካልታረደ ተባርኮ ካልሆነ አይበላም። ወዲያው ከሞተ ችግር የለም። ወዲያው ከሞተ በ12 ሰዓት ውስጥ ከሆነ ይበላል። ግን ካገኘ ያልሞተውን አርደህ ብላ ነው። ካጣ ደግሞ ችግር የለውም። በ12 ሰዓት ብቻ ከሆነው ከሞተ ብላ ይላል እግዚአብሔር። ምክንያቱም እኔ በመንፈሱ ቀይረዋለሁ ብሎናል። ምንም ችግር የለውም። ምክንያቱም ወደ ስጋው አይቀየርም። ለ12 ሰዓት ጋር ወደ ስጋው አይገባም የእሱ እንትን ብሎናል። ጸልያ ብላ የሞተ ነገር ይበላል ማለት ነው። የሞተ ነገር ይበላል ወዲያው ከሆነ ችግር የለውም። ወዲያው ከሆነ የሞተ ይበላል ካልቆየ። ጌታ ሆይ እሺ፣ ሌሎች ቤተ እምነቶች ያረዱትን ይበላሉ? ምን አልከኝ ወንድሜ? ሌሎች ቤተ እምነቶች ያረዱትን ትበላላችሁ? ችግር የለም? አዎ ማንኛውም ሙስሊም ክርስቲያን ያረደውን እንበላለን። ምክንያቱም እኛ በፍቅር አምላክ በአንድ እግዚአብሔር ስም ብለን መብላት ነው። በነቢይ እናንተ ስታርዱ ምን ብላችሁ ነው የምታርዱት? እናንተ ስታርዱ ምን ብላችሁ ነው የምታርዱት? በነቢይ ደምሳሽ ነቢያችን በፍቅር አምላክ በአንድ በእግዚአብሔር ስም ብለን እናርዱ። ነቢይ ደምሳሽ ነቢያችን ለእኛ የመጡ መልእክተኞቻችን በፍቅር አምላክ በአንድ በእግዚአብሔር ስም ብለው ማረድ ነው። እንደዛ ነው የሚታረደው። ግን አሁን ፈረስ ስታርዱ አትቸገሩም? ሲፈራገጥ አፍንጫዎትን ብሎትስ? እኛ አፍንጫውና ከጉር ምናለን ገመድ በገመድ አስሮ ማረር ነው። አሁንማ ያው ማረድ አንችልም እዚህ ሀገር ፍቃድ አንዳንድ ያላለቁ ኬዞች አሉብን። ግን ፍቃድ እያስፈቀዳችሁ ነው? ከውጭ ሀገር ፓክድ የሆኑ ምግቦች ግን ተልከውልን ያውቃሉ። የአህያም የፈረስም እሱን በልተናል። ፍቅረ ሲዝም እንትን ዱባና ዱባ አትበላም ይባላል። ልክ ነው? ዱባ አይ ዱባ እበላለሁ። ምን ችግር አለው? እበላለሁ። ቅልስ ይበላሉ? የምጠላው ምግብ አለ ብለን ቅል ይበላሉ? እኛ የማንበላው እንቁላል ብቻ ነው። እንቁላል ብቻ ነው የማንበላው። እሺ ቅልስ ይበላሉ ወይ? አይ እንቁላልም ከእንቁላል ስለመጣን እንቁላል አልተፈቀደም። ለጸሎት ቅል ይበላሉ ወይ? ቅል ይበላሉ ወይ? ቅል እንዴት ይበላል? ቅል እኮ ኩባያ ነገር ነው እንዴ? ኩባያ አይደለም። እርሱ ደግሞ ፍሬ ያለው ውስጡ ፍሬ ያለው እኔ አላውቅም። እሱ በዛ ገደልክኝ። አይ ቅል እኮ ይበላል እኮ ዳድ አይደለም። ኧረ ጥያቄው ዳድ ሁሉም ነገር አሁን በነቢይ ደምሳሽ ሁሉም ነገር በነቢይ ደምሳሽ የሚጸለይ ከሆነ
ታዲያ አምላኩ የት ነው የሚሰማው? ምንድን ነው እሱ ችግሩ? ታዲያ ሁሉም ነገር አንተ ብቻ ከሆንክ የሚታረደው በአንተ ስም ነው፣ መባ የሚሰጠው በአንተ ስም ነው፣ የሚያገቡት በአንተ ስም ነው። በእኔ ስም አይደለም፣ በእኔ ስም አይደለም። ነቢያችን ነቢይ ደምሳሽ ብሎ ነው የሚሉት እንጂ በእኔ አይደለም። ነቢይ ደምሳሽ አሁን ወደ ሃይማኖት የአምላክን ስም ጥራ ነው መባል ያለበት። አዎ ግን የነቢያቸውን ስም ካልጠሩ በሩ አይከፈትም። እኔ እንደ ቁልፍ ነኝ፣ እንደ መልእክተኛ ነኝ። ወደ አምላክ የማገናኛቸው እኔ ነኝ። ካለ እኔ እግዚአብሔርን ማግኘት አይችሉም። መንገድ የላቸውም፣ ህይወት የላቸውም ካለ እኔ ማን ናቸው? ቆይ ግን ደምሳሽ ግን ለምንድን ነው እግዚአብሔር የምትለው? ግን ለምን ሌላ ስም ለምንድን ነው የማትጠቀመው? አዎ ያንተ አምላክ ስም የለም ወይ? እግዚአብሔር ለምን ትላለህ? እግዚአብሔር እኮ አንድ ጊዜ ቆይ አይብርሽዬ እኮ አንድ ጊዜ አሁን አንተ የምትለው ስም አሁን እግዚአብሔር ማለት ነው ክርስቲያኖች አምላካቸውን የሚጠሩበት ስም ነው አይደለም? እግዚአብሔር ማለት የራስህን ስም ለምንድን ነው የማታወጣለት ለአንተ አምላክ? እኛ እኮ እግዚአብሔር የምንለው ብዙ ሰው ያልገባው እግዚአብሔር ለክርስቲያን ማሰጠው። የክርስቲያን እኮ ኢብራይስትኛ ነው አይደል እንዴ? ስሙን እኮ ነው መጽሐፍ ቅዱስ። ስሙ የማን ስም ነው? ኖ ስሙ የማን ስም ነው? አጭሩ እግዚአብሔር የማን ነው? የኢትዮጵያ የግዕዝ ቋንቋ እንጂ እግዚአብሔር የሚባለው እኮ እግዚአብሔር ለምን ትላለህ? ሌላ ስም ለምን ማትጠቀመው? ማሰጠው እግዚአብሔር የማን ነው? ማሰጠው ቁርአንም እኮ ቢተረጎም እግዚአብሔር ይባላል። ቡዲዝምን ቢተረጎም እግዚአብሔር ይባላል። የተረጎመበት ቃል እንጂ ኢብራይስትኛ እኮ ነው መጽሐፍ ቅዱስ። ኦሮምኛ ምንድነው መጽሐፍ ቅዱስ? ዋቄ ፈቻ ነው አይደል? በትግርኛስ ምንድነው? ስለዚህ እግዚአብሔር የሚለው ጥያቄ መልስልኝ። ጥያቄ ምንድነው መሰለህ? እግዚአብሔር የሚለው ስም የግዕዝ ነው። ትክክል ነህ? አዎ እግዚ ብሔር ከሚለው የመጣ ነው። እግዚና ብሔር ከሚለው ቃል ሁለት ቃላት የመጣ ነው። ያንን ቃል የሚጠቀሙት ክርስቲያኖች ናቸው። ማንም ያውቃል ይሄንን። ክርስቲያኖች ናቸው። አንተ ልክ እንዳልኩህ እርግጥ ቆይ ሰማኛ ቡዲዝም ጥያቄ ተረዳኝ መጀመሪያ አዳምጠኝ። ቡዲዝምን በአማርኛ ቢተረጎም እንደዛ ነው የሚባለው። ሂንዱይዝም፣ ሲኪዝም ቢተረጎም እንደዛ ነው። ቋንቋችን ነው። የእነሱ ቋንቋ ኢብራይስትኛ ነው። ክርስትና የመጣው እኮ ከእስራኤል አይደል? በራሳቸው ቋንቋ ነው። እሺ እሺ። በኦሮምኛስ ምንድነው የሚባለው? በኦሮምኛ እግዚአብሔር በኦሮምኛ እኮ እግዚአብሔር እንርሳው። እሺ በኦሮምኛ ዋቃ ነው የሚባለው። እሺ በትግርኛስ? እሺ በትግርኛስ ምንድነው የሚባለው? ቆይታ ያንተም ደግሞ ስለዚህ የትርጉም ቃል እንጂ የትርጉም ቃላችን እንጂ ጦሶ ነው የሚባለው። ያንተን ደግሞ ማውጣት አለብህ ደምሳሽ። ያንተንም ማውጣት አለብህ ዛሬ አውጣ ያንተን አይደለም። እኛ ደግሞ ፍቅር ሲዝም የተመጣው ኢትዮጵያ ውስጥ ነው የተፈጠረው። ስለዚህ ግዴታ እግዚአብሔር ኢንተርናሽናል ቃል ነው። ኢትዮጵያ ውስጥ እኮ ነው። ጎይታ ኢትዮጵያ ውስጥ ነው። አድምጥ። ጎይታ ኢትዮጵያ ውስጥ ነው። ጦሶ ኢትዮጵያ ውስጥ ነው። ዋቃ ኢትዮጵያ ውስጥ ነው። ስለዚህ ያንተም የራስህን ደግሞ ምረጥ እና በኢትዮጵያ ቋንቋ እኮ ነው የተተረጎመው። ፍቅር ሲዝም የመጣው ደግሞ ኢትዮጵያ ነው። ዋነኛ ስሙ እግዚአብሔር ነው የሚባለው። ምክንያቱም ለምን አሰማኝ? ምን እኔ ጥያቄ እኮ አሁን ቀላል ጥያቄ ነው እኮ